መጥታ ለጽናት እየሮጠች መጣችና ሊና ቤኪ ስላንቺ ማን ነው ቤኪ ለኪራ ቤኪ ማን ነው ብለን ጽናትን ጠይቃት ብላ ነገረቻት። እንደዛ ብላ ስትነግራትም ጽናት አይኗን ፈጠጠጥ አርጋ ተቀያየረች፣ ተለዋወጠች። ወይኔ ጉዴ አለቀልኝ እንደዚህ ብላ ነገረችው። ታዲያ ምን አላት? አይ ምንም አላላትም፣ ዝም ብሎ ነው የሄደው። ወይኔ ጉዴ ኪራ ገደለኝ እያለች ጽናት እንግዲህ እንደምትመለከቷት አይኗን አፍጣ ትገኛለች። በጣም በፍርሃትና በስጋቻ ላይ ነው ያለችው ማለት ነው። ወይ ጉድ ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እየተወደዳችሁና እየተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እንዴት ናችሁ? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ ስል በአክብሮት የምጠይቃችሁ ይሆናል። ሌና እንግዲህ ነገሮችን እያጋነነችና እያባዛች ስለምታወራ ጽናትንም በፍርሃትና በስጋቻ ጸጥ ብታደርጋት ነው ማለት ነው። ሱሲ ለኪራ ሁሉንም ነገር ነግረዋለች። ጽዬ ማን ነው ይህ ቤኪ የሚባል እስኪ ለኔ ከብሪኝ ትላታለች። ባክሽ ሊና ዝም በይኝ፣ ዱዋንቺ እንደው ምን ባድርግሽ ነው የሚሻለው እያለቻት ነው። ኪያና ሄኖክ ሀናና ሄኖክ እየተከራከሩ ጎርፋ ላይ እያሉ ቢሮ ውስጥ ኪራ ድንገት ይገባል ከሉበት። ታዲያ የዛሬው ቢሮ ምን ነው የክርክር ቤት አደረጋችሁት? እንዲህ ቢሮ እኮ ነው ያላችሁት ይላቸዋል። እነሱም ደግሞ እንዲህ አለቃ አለህ እንዲህ ጮህን እንዲህ በጣም ይቅርታ ይሉታል። አይ እኔ ያልጮኋችሁም አረብሻችሁኝም፣ ነገር ግን ደግሞ ቤቱ የክርክር አይደለም ይላቸዋል። ሄኖክ እንግዲህ እንደምትመለከቱት የኪያ ፍቅረኛ ነኝ እያለ ቱሩ ቱሩ ሲል መቼስ ያለበት ሰው አይቆም አይደለም አያርፍ አይደለም እንደለመደበት የኪያን ጓደኛ ሊለክፍ ሲሞክር ተደረሰበት። እጅ ከፍንጅ ተያዘ ማለት ነው። ወይ ሄኖክ ያንተ እንደ ውርዴትህ መቼ ነው የሚያቆመው? ኪያ በጣም ፈርታ ነበረ። አንተ አትታረምም እያለች ከሱ ለመሸሽም ሞክራ ነበር። ነገር ግን እሱ ተስተካክያለሁ እያለ ከሷ ሄዳለሁ ብሎ ያልታሰበው ችግር ውስጥ ገጠመው። ውድና የተከበራችሁ ተመልካቾቻችን እንግዲህ እንደ ሀና ያሉ ጓደኛዎችን ይስጠን። ሀና እንግዲህ ለጓደኛዋ ጥሩ ጓደኛ ናት። ነገረችው። እሱንም እንደ አንተን እንደ በደበደብኩህ ራሱ እያለች ለኪያ ብላ ብዙ ነገሮችን አለች። ምክንያቱም ኪያ ጋር ጓደኛሞች ናቸው። ስለዚህ ለእሱ ሳታዳላ ወይም እሱ ጋር ነው ያለሁት ብላ ሳትል መናገር ያለባትን እንደ ጓደኛ ተናገረች። የተወደዳችሁ የተከበራችሁ ተመልካቾቻችን አሁንም ሰብስክራይብ፣ ላይክ፣ ሼር አድርጉ አበረታቱኝ። እንግዲህ ዛሬ ረመዳን 25ኛው ቀን ነው የያዝነው። አላህ ሱብሓነሁ ወተዓላ እነዚህን ያለፉ ጊዜያቶችን ደግሞ የቀሩንም ጊዜያቶችን ረመዳናችንን መቅቡል ካደረግላቸው ባሪያዎች አላህ ስብሓነሁ ወተዓላ ከጀሀነም ነፃ ካላቸው ወንጀላቸው ከሰረዘላቸውና ለይለተል ቀድርን ከወፈቃቸው ደጋግ ባሪያዎቹ እንዲያደርገን አላህን እንማጸን ማለት ነው። ሁላችሁም ወደ አላህ በመመለስ ባሉባልታ እና ባልሆነ ጊዜያችሁን አታሳልፉ እህት ወንድሞቼ። አላህ ስብሓነሁ ወተዓላ ጾማችንን ከከሳራዎች ሳይሆን ጾመው ተግባር ከዋለው ሂሳባቸው ተግባር ላይ ከዋለው ባሪያዎች ያደርገን ማለት ነው። እንግዲህ መጪውን ረመዳን አላህ ሊያጾመንም ይችላል፣ ላንጾመውም እንችላለን። እንግዲህ የእሱ ፍቃድ ከሆነ ይህን 5 ቀን ነው የሚቀረን። አላህ ስብሓነሁ ወተዓላ ከደጋግ ባሪያዎች ይበለን። መጪውንም ደግሞ ለመጾም ያብቃን ማለት ነው። ውድና የተከበራችሁ ውድ ሀገሬ ልጆች ሁላችሁም ለቤቴ አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በሙሉ አክብሮት የምጠይቃችሁ ይሆናል። እንግዲህ እንደምትመለከቷቸው መልካም ጓደኛ ወይም ጥሩ ጓደኛ ይኑራችሁ የሚባለው እነዚህ 3 ጓደኛሞች በጣም ይጓደዳሉ።
በአጋጣሚ ቢገናኙም እንኳ በተለያየ ችግሮች እንኳን ቢገናኙ ነገር ግን ጓደኝነታቸው በጣም ከልክ ያለፈ ጓደኝነት ነው። በጣም ደስ የሚሉና እርስ በርሳቸው የሚተሳሰቡ ጓደኛሞች ናቸው። ከፊልም ብቻ ባይሆን በእውነትም ቢሆን በጣም ነው ደስ የሚለው። እንግዲህ መሩን ቤቷ ሂደው ሰኒና ጽናት ለሷ ያላቸውን ክብር እየገለጹላት ይገኛሉ። ምክንያቱም ምንም እንዳትሆንባቸው ከጎኗ ሆነው አይዞሽኝ ያለንልሽ እያሉ ከጎኗ ስለቆሙና ስለቆሙ ብቻ ደስ ሊል ይገባል ማለት ነው። ውድና የተከበራችሁ የሀገሬ ልጆች ሁላችሁንም ወዳችኋለሁ። ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ አበረታቱኝ ማለት ነው። እንደምትመለከቱት ናሆም አሁንም ህሌኔ ቤቱ ሂዳ ምን አመጣች ወደሚለው አብረን የምናየው ይሆናል። ጓደኞቹ ጋር ተሰብስቦ ባለበት ሁኔታ ናሆም ይቺ ሴት ተዋት፣ ይቺ ሴት ላንተ አትሆንህም፣ እኔ ከሷ እሻልሃለሁ፣ ቢያንስ የልጅህ እናት ነኝ፣ ሲቀጥል ደግሞ ይቺ በሽተኛ ናት፣ ለአንተ የምትገባ አይደለችም ትለዋለች። ናሆምም ደግሞ እኔ እንዳላጋጫት ይችን ሴትዮ በእጅ ስበብ እንዳትሆን ከፊት ያስወግዱልኝ ይላል። እሷም ደግሞ እንደምትመለከቷት መሮ ልቧን ታቅፋ ወደ ጎርፈዋ ትገባለች። ጽናትና ሰኒም እሷን ተከትለው ይሄዳሉ። ሰኒም ደግሞ እዚህ ጋር እንዳላጋጭሽ ትላለች። ሰኒ ጥቃት የማትፈልገው ጀግናዋ ሰኒ ማለት ነው። እዚህ ጋር የኪያ እናት እንግዲህ እንደምትመለከቷት ሀረጋዊ ትባላለች። የኪያ እናት እኔ ልጄ ምንም እንድትሆንብኝ አልፈልግም፣ ምንም የፈለገ መስዋዕት እንኳን ቢከፈል እውነቱን ንገሪያት እያለች ለሷ ተነግራታለች ለሄለን። ሄለን ግን መቸኮል አልነበረባትም፣ ለኪያም እናት መናገር አልነበረባትም። ምክንያቱም ቀስ ብላ ነገሮችን ልጁን ካየችው በኋላ ካጠናችው በኋላ ለኪያ እንዴት ነው ካለች በኋላ ነበር ለኪያ መናገር። ነገር ግን ደግሞ ለኪያ ተናግራ እስከ መጨረሻው እንዲጣሉ አድርጋቸዋለች። እዚህ ጋር ተመልካቾቻችን ተሰብስበው በጣም ደስ ባለ ሁኔታ እየተሳሳቁ እየተጫወቱ ባሉበት ሁኔታ ላይ ነው መጥታ ማለት ነው ሌኒ በጣም ጨዋታቸውን ያቆረፈደችው ማለት ነው። የተወደዳችሁ የተከበራችሁ የጽናት ድራማ ተከታታዮች ለዚህ ቤት ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እዚህ ጋር በጣም ደስተኛ ሆነው ያለ ከዛ ሳያስቡት ነው መጥታ ያልሆነ ነገር ስትናገራቸው የነበረው። መሩም እንግዲህ ፈገግ ያለች በጥሩ ሁኔታ ደስ ብሏት ተሰብስበው ጓደኞቻቸው ጋር ያለፉትን ያሳልፏቸውን ጊዜያቶቻቸውን እያወሩ ይገኛሉ። ነገር ግን ደግሞ መጨረሻውም አላመረም። ሄለን አሁንም ቢሆን በእርግጥ ለጓደኛዋ ብላ ነው። ነገር ግን ደግሞ ጓደኛዋን ብትል ነገሩን እስካወቀች ድረስ ቶሎ ብላ ለኪያና መናገር አልነበረባትም። እንግዲህ ሄኖክም እሷን እላከፋለሁ ሲል የእሷ ጓደኛ መሆኑን ሲያውቅ እንደምትመለከቱት ድንብርብር አለ ማለት ነው። መጀመሪያ ላይ ወደ ኪያ ነበር የሄደ የነበረው። ነገር ግን ከነኪያ ቤት አጠገብ ቁጭ ብሎ ሄለን ስታልፍ ሲያይ እንደ እሳትም እንደ ውሃም እንደ ባብም ሲያደርገው ከዛ ዘወራለች። እናንተ ስላንተ አይደል እንዴ ኪያ ማታ ስታወራኝ የነበረው? ዛሬ ግን አንተ ምን ነክተው ነው እንደዚህ የምትሆነው? ትገርማለህ ብላ ሄለንም ትሄዳለች። ነገር ግን ደግሞ ይታረቃሉ ወይስ አይታረቁም? አላቅም። እዚህ ጋር ህሌኔ ምን እያደረገች ነው? መቼስ የህሌኔ ተንኮልና ተንኮል አያልቅም። መጀመሪያ እዚህ ጋር ሂኪ ያቀረች እያለ ጠብቆ በስተመጨረሻም ሄዶ ነገሮችን አበላሽቶ መጣ። ውድና የተከበራችሁ ሁላችሁም ሰብስክራይብ አድርጉ። እንግዲህ እንደነገርኳችሁ ረመዳን አለቀ። ያው ቻናሌን እየገባችሁ እዩልኝ። ምክንያቱም አሁን ታውቃላችሁ ምንም አይመቸኝም። ነገር ግን ቪዲዮ ለመስራት ተገድጃለሁ።
ቪዲዮ ካልሰራሁኝ ዩቲዩብ ይቀጣኛል ማለት ነው። ምክንያቱም ሞኔታይዜሽኑን እንዲያነሳብኝ እፈራለሁ። ሁላችሁም እንደዚህ ብዬ ራሱ ባለፈው እያወራኋችሁ ነበረ። እንደዛ ችግር ተፈጥሮብኝ የነበረው ማለት ነው። አልሐምዱሊላህ አላኩል ሐል በወቅቱ መልሶልኛል። አሁንም ቢሆን ደግሞ ይህንን ቪዲዮ እየገባችሁ እዩልኝ ፕሊዝ። እወዳችኋለሁ። ሼር የምትችሉ ሼር እያደረጋችሁ፣ ሼር የማትችሉ ደግሞ ላይክ እያደረጋችሁ አበረታቱኝ። ለእናንተ ምንም የሚቀንስባችሁ የለም። ቪዲዮውን እያያችሁ ለምንድን ነው ላይክ የምትረሱት? ላይክ አትርሱ። የገባማ ሴትዮዋ መጣችብኝ ማለት ነው። እና ሁላችሁም እንዳትረሱ ለሁሉም ሰው እንዲደርስ حطيته ايوه ها ምንድን ነው ማሽ ያኔ አይጣፍጥም ነው ምንድን ኢንሻአላህ አልሰማኋትም። አንዳንድ ጊዜ መስማት ሳልፈልግ እንዲህ ያደርገኛል። የሚገርማችሁ ነገር ማለት ነው ጅል ጸባይ ያለብኝ ማለት ነው። የሆነ እየሰማኋቸው ራስ ነው እንዲህ እላለሁ። ያኔ በቃ ነገሩ እኮ ስለ ባይገባኝ ነው እንዲህ ምናምን እላለሁ ማለት ነው። ያስጠላል ግሳ እና ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። ዛሬ አልሐምዱሊላህ አላህ ሱብሓነሁ ወተዓላ የፍጡሩን ቀድዋ አይቶ ነው መሰለኝ። ፍጡር ላይ እንደነገርኳችሁ በጣም ስራ በዝቶብኝ ነበረ። አመናችሁ አላመናችሁ ማስተቃቀፍ ይቀርብ በዳሽ ምናምን እያለ ነበረ ማለት ነው። እና በጣም የዛን ቀን አላህ ፈጥሮ መሰለኝ ሱሁር አልተሰራም። ዛሬ ሱሁር አልፌያለሁ። እኔም ምስኪን ልብስ ስተኳኩስ ነበር። ከዛ እንደገና መጨረሻ ላይ ምን አደረግኩ? ልብስ ተኳኩሼ አልሐምዱሊላህ ሶላቴን ሰገድኩኝና እዚህ ተመልካች ጋራ ትንሽ እያወራሁኝ ለስራ ብዬ ወደዚህ ወደ ኩሽና መጣሁ። ያን ሁሉ ዕቃ ምናምን ሰታተርኩ። እንደነገርኳችሁ ስራ በዝቶብኝ ብያችሁ የለ ያን ሁሉ ሰታተሬ። ነገር ግን ቪዲዮ አለኝ ከዚህ በፊት የሰራው ቪዲዮ አለ። ለአንዳንድ በእነሱ ምክንያት ነው የሰራሁትኝ ቪዲዮ። በዛው አጋጣሚ እስኪ ለተመልካቾችም ላሳያቸው ብዬ ነበረ ማለት ነው። እና ላይክ አርጉልኝ፣ ለሁሉም ሰው እንዲደርስ ላይክ አርጉት ማለት ነው። ቪዲዮውን ለሁሉም ሰው ይድረስ። አበረታቱኝ። ጀግና ሆኖ ተመዳም ቀለሞች ሁላችሁ ጀግና ይሆናችሁ። አበረታቱኝ። ሰብስክራይብ አርጉ፣ ላይክ ሼር አድርጉ። አዲስ ይሆናችሁ ማለት ነው። ሲስቶ እየደወለች ነው መሰለኝ። ሜሴንጀር ላይ ነው የሚደወለው። ሁላችሁንም ነገሮች ሁሉ የሰራችሁ ይሰውረን። ጥሩ ነገሮች ሁሉ ይወፍቀን፣ ይወፍቃችሁ ምናምን። ሰብስክራይብ አድርጉ ሁላችሁም ቤተሰቦች። አበረታቱ። የሰው ደስታ ቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ። ምንድን አበላሸሁት እና ቤተሰብ ዋይ ታይሆኑ ዛ እና እየተኳኮስኩትን ልብሶች እስኪ እንግዲህ ወደ ቦታቸው ለመልሳቸው። ቶብ ስንት ቶብ ተኳኩሻለሁ መሰላችሁ? 1 2 ስንት ነው? 3 4 5 6 7 ቶብ ተኩሻለሁ ዛሬ። እንግዲህ አሁን ደግሞ ላጥብ ነው። የዚህ ልብስ ይፈጣሪ ያለ ሁሉም ሰው አለ።
ልብስ ይለብሳል። አለባበስ እንዴት እያደረገ እንደሚለብሰው ራሱ እኔ አላውቅም። የዚህኔ ልብስ በጣም ነው የሚያዝበኝ። እጅን ራሱ አሳመመኝ እና እንዴት አድርጌ ነው ክፍላቸው ውስጥ ራሱ እናንተ ለአረብ ልጅ ብር አታበድሩ። የምሬን ነው የምላችሁ። አንዴ ከነሱ እጅ ከገባ ብራችሁ የመመለስ እድል የለውም ማለት ነው። እና በእኔ የደረሰው እንዳይደርስባችሁ። እኔ እናትየዋ የሚገርማችሁ እናትየዋ ከሆነች በአመትም በዕለትም ትመልስልኛለች። ልጆቹ ግን አይመልሱም። የሚገርማችሁ እና ምን ነበር ልላችሁ የነበረው? ሙስሊም ሙስሊም ዜና ሙሐመድ አፍንጫዬን ደግሞ እናንተ እስኪ ኮሜንት ላይ ጻፉልኝ የምታውቁ። አፍንጫዬ ማለት ነው በቃ በየቀኑ ትላንትና 2 ጊዜ ዛሬ 1 ጊዜ በቃ አፍንጫዬ በየቀኑ ይደማል ማለት። ትላንት እንደውም በዚህን ሰዓት ስንት ሰዓት ነው? 6 ሰዓት ላይ የዛን ሰዓት ሲጀመረኝ ነበር የነገርኳችሁ ማለት ነው። እና ምንድን ነው እሱ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉኝ። ወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ሁላችሁም የቻናሌ ተከታታዮች ሰላም ለእናንተ ይሁንልኝ። ሀገራችንን አላህ ሰላም ያርግልን። ጌታዬ ሆይ ያ ረብ ሰሚዑል ዓሊም ነህና የሀገራችንን ሰላም መልስልን። ረመዳናችንን ተቀባይነት ያለው አድርግልን። አላሁመ ሰሊ ወሰሊም አላ ሰይድና ሙሐመድ እና ሁላችሁንም እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወረሕመቱላህ